ስልክ ወይ አትቅረጽኝ። እኔ የመሰለ ጎሽ ከማን ይገኛል? እኔ ወሽጨ ደግሞ አባቶቻችን በደህና ጊዜ ደህና ታሪክ ይዘው ቢያልፉ ደግሞ በአሁኑ ትውልድ ስመለከተው ደግሞ በአጠቃላይ የእሳቸው ብቻ ሳይሆን አገሩ ሊመሰገን ይገባዋል። አገሩ እንዴት ይመሰገናል ሲባል ደግሞ አገሩ በአጠቃላይ በስመ ድልድሊት በአጠቃላይ በሙሉ ዘካሪ ወጋሪ ሄደይና አብራክ የተወለደ የሀፍተሉል ከዛም በተረ ደግሞ ለበረከት እጣውም ደርሷችኋል። በቀደም ተነቧል። ተነግራይ እናንተ ነው ወስዳችሁ ከሆነ መልካም ካልወሰዳችሁ ደግሞ ለበረከት ወሰዱ። የዛሬ ዓመት በሰላም ይረስና አመድ ከርሞ ሲበል የሞቱ ነፍስ ዛሬ ምን ስምም ትልቅ ነው። የሊቃውንቱ የመሳፍንቱ የመኳንንቱ የደጉ አገር እስከሆነ አሁን ትቆሩ ይገባችኋል። ለምን ትንሽ እኔ አሁን ይሄ ይስመረ መምህር ድንግል ወቆስ ሊቀሊቃዊ መምህር ይሄ ይስመረቱ በአጋጣሚ አሁን ትንሽ ወጣ ብዬ ኧረ ቦታ ይፈልጉልኝ እባክዎ ስላቸው እኔም መውጫ አጥቼ ነው። እኔም ባላወቁበት ሰዓት ነው። እኔም መውጫ ባገን ወደ እሷ ደርስ ማርያም አገልጋለች። እንኳን አንተ አንድም ዲያቆን አንድም ካህን አንድም ምእመን ደረጃ መልቀቅ አይገባም። ችግር ካለ ችግሩን ንገሩን ያስተካክላሉ ብለው እኔንም ትንሽ ልቦና ያንበሩ የመለሱ አባት ናቸው። እሳቸው ደግሞ እንግዲህ እድሜያቸው ረዝሞ ለሀገራችን ቅርስ አባት ሆነው ከዚህ ደግሞ መሰረቱ ደግሞ አክሎ ጨምሮ ሰፋ እያለ ካምናኔ ዘንድሮ ከነበረው ሳይ ደስ ብሎኛል። ያ ጊዜ ከባድ ነው። ዘግለ ጊዜ የፈረሰው ቤት ታሪቱ እንደገና ደግሞ አዲስ ቤት ሳይ በጣም አሁን ትንሽ ውስጥ ያረግቷል። አሁንም የበለጠ የረካ መሰረት ያለው እንጀራ ያድልን እንደተባለው እንግዲህ መሰረቱን አነቅንብን አይለይብን። እኔ በጣም ደስ ይለኛል። እውነቴ ነው። ከናንተ ሲነግሩን አባቶቻችን ሚታም ሲነግሩኝ በግ እኮ ሲጠፋ ወት ጠፋ አይ ሲሮጡ ደድል ተውት ይደርበት አባር ያገር የሚባልበት አባቶች ሲነግሩ ይሰማለሁና እናንተ ከናንተ ቤት ሰርቶ ካለ መብላት አርሶ ካለ መዘከር አርሶ አንደ ፋርሶስ ነው ያለው ሌላ የምታውቁት ነገር የለም። ደግነቱ ግን ከላይ ወርዶ አሁንም መሰረቱን አይተና እናንተ ደግሞ መሰረቱን ለማት ያውቃን አይነቅነቅበት እኒ ለደረስ የምናገረው የሊቀ ሊቃውንትን የይስ ምረቱ ወድንግሎ ቆመስ የሱን እድሜ የሳውድሜ ለመለመን ሁላችሁም ትጉ። እሳቸው ገጻቸውን ፊታቸውን እጃቸው ወደ ማርያም ወደ ሰሜኑ ክፍል ዘርግተዋል። ነገር ግን የመስመሩ ጉዳይ ትንሽ ለመምጣት ስጋት ስላለ ያ ጉዳይ ነው። ሰላም እንገሩ ተመልሶ ደግሞ እሳቸው በየዓመቱ በየመንፈቁ መጥተው እኛንም እንዲባርኩ እንዲቀድሱን በመስቀላቸው በቁባቸው ድጉ እንዲፈውሱ ሙታ እንዲያነሱ እናንተም ጸልዩ። እሳቸው እዛውን እየጸለየ ነው። ዘራችሁን ይባርክልን። ያባ ደጋየው ብቻ ያባ ቸኮለ ብቻ ሳይሆን የሁሉ ድል የኢትዮጵያ የጃንም ወራሪት በረከት አይለየን። እንግዲህ ስጦታ ደግሞ ይሰጥ ደስ ይላል። የአብይ ጾም ትልቁ ወርሃ ጾም ግራጅታ ምረቱ እንደታጠቁ ያገለገሉት ሲጮህ እኮ ሰኞ ገበያ ጸመድጓውን ሲቃኙት ጸናጽኑ ይጸነጽኑት ይሰማሩ ድምጻቸው እንዳሳደ ነጎርጓን ሲባል እንሰማሉ አባቶቻችን ነግሩና። ስለዚህ ደግሞ እሳቸው ያግኑ ቦታ ደግሞ እናንተው ደግሞ እንግዲህ ዛሬ በጾም ቅዳሴ ተመለስ ተመግበናል። ነገ የጾም ሰዓት ነው። ጠላ ደረሰ ተብሎ የመልክ ሳናስተላልፍ አንሄድም። ጠላ ያገደሉን ጠላ የሚያድነው ተብሎ ጠዋት ራሴን አመመኝ ቡና አፍሉልኝ ጠላ ቅዱልኝ ባል ነገር አይሰራም። በሳ ድንጋይ ተፈልጦ እንጨት ተፈልጦ በሬ ተብሎ ተርሶት መመላለብ ከዛም በተረ ደግሞ ለበረከት እጣውም ደርሷችኋል። በቀደም ተነቧል። ተነግራይ እናንተ ነው ወስዳችሁ ከሆነ መልካም ካልወሰዳችሁ ደግሞ ለበረከት ወሰዱ። የዛሬ ዓመት በሰላም ይረስና አመድ ከርሞ ሲበል የሞቱ ነፍስ ዛሬ ምን ያልጠብቅልን አገርን ሰላም ያርግልን። የግሙ ቁጥር አንሳጽውን ለምን ሰላም ታብቀን አሜን። እግዚአብሔር ይስጥልን። እግዚአብሔር ባርክልን። እግዚአብሔር ቀድስልን። ምጽንታቸውን ስለታቸውን መድኃኔዓለም ከፊቱ ከደጅ ያድርስልን። መድኃኔዓለም የዓለም ቤዛ ለእናንተም ቤዛ ይሆንልን። በእውነቱ እንግዲህ ምርቃቱ ያው በሊቃውንቶች በሰፊው ተነግሯል። ከነሱ በላይ ብዙ የሚነገር ነገር የለውም። ነገር ግን መቼም ዘይሃልቅ ምርቃን እንኳን ለነዚህ ለደጋግ ሰዎች ደህና ትውልድ ላለው ሰው ምርቃን ዘይሃልቅ ነው። ምርቃን አያልቅም። ለምን ሲባል እንግዲህ ለበጎ ሰው ግማሹን አማርኛ ግማሹ ሰው ቢወስደው ግማሹ ደግሞ መቼም ለደግነት ታሪኩ አይጠፋም በማለትና ትልቁ ነገር ወንድማችን ከምጥታው እንደተቀረበው ማለት ነው። ለምን ሲባል እንግዲህ ያባትን ቢሰጡት ህይወቱ ቢነስወቱ እንደተባለው አሁንም ባድማ ጠባቂ ያድርግልን፣ ግብር ሰፊያሪ ያድርግልን። በእውነቱ እንግዲህ ዋናው መሰረቱ እንግዲህ ከላይ የመጣውን ይዞ መገኘቱ ነው የሚያስጎመጀው። ከላይ የመጣውን የአባቱን የእናቱን ይዞ የተገኘው ያን ያስጎመጃል። ከዚህም በኋላ ሰበረ ሰነጠረ ታመምኩ የሚለው የግሉ ነው እና ግን ባዘካከር ስንመለከተው ደግሞ የአባቱን ይዞ የተገኘው ያስመሰግናል፣ ያኮራል እና አሁን ሲባል እንደነበረው እንግዲህ በመሰረቱ የእሳቸው ታሪክ የአባታችን ታሪክ ተነግሮ የማያልቅም። እንደ አባቴ ገብረ ወልድ ታሪካቸው ብፁዕ ናቸው፣ ቅዱስ ናቸው። ግራጌታ ምረቱ እንደ አባቴ ገብረ ወልድ ናቸው። ለምን ሲባል እንግዲህ ባወላለዳቸው ባተካካቸው በመሰረቱ ምን አይነት ትውልድ ትተው በመሄዳቸው ብፁዕ የሚያሰኛቸው
ብፁዕ የሚያሰኛቸው ባወላለዳቸው እና የሰው ደግነቱ ልጅ ማውጣቱ እንደሚባለው ሁላ የሚያስመርቀው የሚያስመሰግነው ምንድነው? ባወላለዱ ባተካኩል ሊያስመሰግን ይገባል። አባታችን ግራጌታ ምረቱ በሊቃውንቱ ሊቃውንት ተክተው ባራሹ አራሽ ተክተው በዘካሪው ዘካሪ ተክተው ነው የሄዱ እና ከመነሻው ደግሞ ስንሰማ ደግሞ አባቶቻችን በሌና ጊዜ ሌና ታሪክ ይዘው ቢያልፉ ደግሞ በአሁኑ ትውልድ ስንመለከተው ደግሞ በአጠቃላይ የእሳቸው ብቻ ሳይሆን አገሩ ሊመሰገን ይገባዋል። አገሩ እንዴት ይመሰገናል ሲባል ደግሞ አገሩ በአጠቃላይ በስመ ድልድሊት በአጠቃላይ በሙሉ ዘካሪ ወጋሪ ሄደይና አብራክ የተወለደ የሀፍተ ልዑል ዘር ቀድሞም ስንሰማው ከመዘከሩ ይልቅ ከፍቅሩ ይልቅ እምነቱ ቤቱ ቁልፍ የሌለበት ገና ሲጠነሰስ ገና ሲጀመር አሻሮ ሲቆላ ከዛ ጀምሮ በድግስ የማይለይ ወገን ዘመዱ ሴራ የሌለበት አድማ የሌለበት እስካሁን ያ ነው ይዞን ያለ እና አሁንም የነሱ የደጋጎች አባታችን እስከ መጨረሻው ይባርክልን ይቀድስልን ቡሩካን ቅዱሳን ያደርግልን። በእውነቱ የትልቅ መታደል ነው ከወንድማችን አቶ መሰረት። እንዲያውም ይሄ መብላት ማጠጣቱ ብቻ ሳይሆን ይሄ ገበያ ብቻ ሳይሆን ሰልፍነቱ የቤተ ክርስቲያኑ ሰልፍ የቤተ ሃይማኖታዊ ሰልፍ ዘንጋ አያያዝ ቤተ ክርስቲያን አሳሳም እውነትም ከምሁር የወጣ ከምሁር የተወለደ ሰልፉ የክርስቲያናዊ ሰልፍ ያለ በወንድማችንና አሁንም ሰልፉን እስከ መጨረሻው ያሳምርልን ይባርክልን ይቀድስልን። ከዛም አልፎ ምንድነው እህታችን ደግሞ መልካም አቴት ለባሏ ዘውድናት እንደሚባለው በየአመቱ እጇ የማይቀየር እህታችን የኔ መሰለ ጠጅ ይሄን የመሰለ ቢራ በተወደደበት ሰዓት ቢራ ሰማይ በገባበት ሰዓት ቢራ ባያሌ ብር በተሸጠበት ሰዓት ይሄን የመንግስት ሰራተኛ ወደዚህ ወደ እንደሚሳሳበት ነው እርግጠኛ ነኝ። እና ይሄን በየጊዜው ይዛም ትገኝታችን ደግሞ ጤናዋን ያልብስልን ይባርክልን ይቀድስልን። በእውነቱ አገረ ብሩክ አገረ ቅዱስ ያድርግልን ነው። ይሄን ገበያ ማን ይገበየዋል? ደፋር ነው የሚገበየው እኮ ዘር ያለው ነው የሚገበየው እኮ ልምድ ያለው ነው። ያለ ልምድ ቢቅበጠበጡት አይሻካም። ከላይ የመጣ የወረደ ሲሆን ስለሆነ ነውና አሁንም የአባቶቻችን የቅድመ አያቶቻችን እንጀራ ለእናንተ ይስጥልን ይባርክልን ይቀድስልን። ገሃር ናቸው አባታችን ግራጌታ ምረቱ ጻድቅ ናቸው። ባይታዊ ማለት ይቻላል እኮ ባይታዊ ናቸው እኮ በብቃታቸው ነው አገርን የሚያስመሰግኑ ትውልዳቸው እንዲህ አድርጎ የሚዘክር የሚወግር አገርን የሚያስመሰግኑ ብቃታቸው ስለሆነ አሁንም እግዚአብሔር የበቃ የነቃ ልጅ ይወለድ። በአጠቃላይ ግን አገሩ የተባረከ የተቀደሰ አባለየ ጋር የማይውል ትውልድ ነው ያለ። ከባለየ ጋር የማይውል ሐሰት የማይወራ አሊዋልታ የማይውል በአጠቃላይ የነሱ ትምህርት አጠቃላይ አገሩን ገዝቶታል እኮ። አጠቃላይ ስንመለከተው እንኳን የተወለደው እንኳን ጎጆ የወጣው ገና የተረገዘው ይዘክራል። ምኞቱ ምንድነው? የአባቶቻችን ታሪክ መበላሸት የለበትም እያለ የሚቆጣ መምህር አለ እዚህ እና አሁንም የሰው ቦታ ያድርግልን የእንጀራ ቦታ ያድርግልን መሰረት ያድርግልን። አፈ መምህርን የበጠጣው አፈ መምህር መረቀ እንጂ ይሄን የመሰለ ይሄ ስልክ ወይ አትቅረጽኝ ይሄን የመሰለ ጎሽ ከማን ይገኛል? እኔ ወን ሽጬ ነው የምበላው። ይሄን የመሰለ ጎሽ ከማን ይገኛል? ከግራጌታ ምረት ሆነ መሰረት ሆነ ባለጅ ሆነ ሊቀ ሊቃውንት ይሄ ይሽ ቤት እኮ ነው። ይሄን የመሰለ ጎሽ በ80 ዓመቱ የጠጣውበት እግዚአብሔር ይስጥልን። ና ዘመኑን ሳይ ሩን ተናገረ